ምን ነው ጴንጤ ሆንሽ እንዴ? የኢየሱስ ተከታይ ስለሆንኩ ነው። ኖ ስህተት ነው። አማራ ጴንጤ ይሆን ማን ያሳሳተሽ? እኔ ስወለድ የአማራ እምነቱ ኦርቶዶክስ ነው። አማራ ከሆንሽ ሃይማኖትሽን በቀጥታ ቄደር ለ7 ቀን ፈቅጀልሻለሁ። በቀጥታ ጴንጤነትሽን አውልቀሽ በቀጥታ ኦርቶዶክስ መግባት አለብሽ። ኢየሱስ ክርስቶስ በትክክለኛ ኦርቶዶክስ ከጉልላቷ እስከ ጽናጽሏ የሚያመለክተው ኢየሱስን ነው። ማርያም አማላጅ ልትይ ትችያለሽ። አብይ አህመድ ሲለምንልን እንኳን ጌታ ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ የነሳ አንድ ነገር ልንገራችሁ ጴንጤዎች፣ ኢየሱስን እያመለካችሁ ማርያም መጥላት አይቻልም። ለምሳሌ እኔን አንቺ መተሻው እኔን ትወጂኛለሽ አይደል? በጣም እናቴንስ እወዳታለሁ። በቃ እኛ እኮ ማርያምን እንወዳታለን። ውሸት። ኧረ እንወዳታለን። እና ጴንጤ ጋር እኔ ድርድር የለኝም። የት ሀገር ልጅ ነሽ? ዳሴ። ኧረ ኦሮሞ ነች። አይደለሁም፣ ኦሮሞ አይደለሁም። አማራ ናት። አንተ እንዴ ይሄንን መልክ ደግሞ ይሄን ቅንድብ ለማልሰጠው ነው። ስንት ነው እድሜሽ? እድሜ እንኳን ይቆይ። ድንግል ነሽ አይደል? እስካሁን ለትድራይ ነው ማለት ታመጣልኝ ነው። መቀመጫ ወሳኝ ነው። መቀመጫ ለሽንት ቤት ነው አትለው። እግዚኦ መቀመጫ ለሽንት ቤት ነው ብላለች። እኔ የምልሽ ጓደኛ አለሽ? ቦይፍሬንድ? አዎ አለኝ። ኢትዮጵያ ነው የሚኖረው? አዎ ኢትዮጵያ ነው። በቃ እንግዲህ ካለሽ አንቺ ከጨዋታ ውጭ ነሽ ማለት ነው። ወይባ ትወጃለሽ? አይ ንጋን የለም። አሳቀሽ አይደል? ወይባ አዎ እንዲህ መጠቀም አለብሽ። እንደ ቤት አማራ ልጅ አለሽ እንዴት ነው አገሩ ወሎ ገራገሩ የሚነጀኑበት አድባሩ ገየው ቆንጅዬ ናት። ደግሞ ይሄ ወሎ መቼም ሰርቶ ነው ቁጭ። ይቺ እኮ አሜሪካን ጥጠት ስክራፕ የሚባል የፊትና የገላ መታጠቢያ ሻወር 2 ጊዜ ታስወስዳታለህ ለአንድ ወር ያክል በቀን 2 ነው መውሰድ ያለባት። ይቺ የማዳም ቅመም ምን ማለት ነው? የማዳም ቅመም ማለት የመዳም ያው የለ ሰራተኛ ማለት። ለአረብ ሀገር ቅዘና ማን ነው ማዳም ስም የሰጠው? በመጀመሪያ ደረጃ የከካም ጋሪ ስናስነዳው የነበር አረብ ዛሬ ደግሞ ነዳጅ ያገኘና የማዳም ቅመም እያለ ኢትዮጵያኖችን የሚያላግጥ እሱ ምንድነው? ጀግና ምንም ይቺ ያለፈች ናት። ከንፈሯ ላይ ነው የማውቀው ነው የራሱ ቁንጅናዋን አይደለም ጥርሶቿ ምናምን ተመልከታቶቿ። ይቺን ብቻ አሁን ኢኮኖሚ ላይ ነው ችግሩ። የኢኮኖሚ ነው የጥርስ የከንፈር የውበት የመቀመጫ አይደለም ችግሯ፣ የኢኮኖሚ ነው። እስኪ ከትይ ምን መልእክት አለሽ? ለምን እኔ በጣም ነው የምወድህ፣ ለዛ ነው የገባሁት። ስለምትወጂ ነው የገባሽ? ድንግል ነው የምትፈልጊው ባልዮ? እድሜው 35 36 የሆነ 10 ዓመት ቢበልጥ እንደዚህ ነው የምትፈልጊው? እና ድንግል ይሁን? አይ ድንግል አልፈልግም። እንዴ 35 ዓመት ድንግል ተው እንጂ ሞታይ። አንድ ቢሆን 1 ልጅ 2 ልጅ ወለደ ቢሆን ደስ ይለኛል። አንቺ ደግሞ ትለያለሽ። 1 2 ልጅ ወለደ ቢሆን ደስ ይለኛል። ጭራሽ ልምድ ያለው ማለት ነው፣ ኤክስፒሪየንስ ሊሆን ወንድ። ልጆቼን በስርዓት ያሳድጉ። ይመችሽ እናቴ ይመችሽ። ይህችን እኮ ማይ ፍሬንድ መኪና ሌክሰስ ትገዛላታለህ። ሌክሰሱ 2024 ቤት ደግሞ ባለ 5 ቤድሩም ሰፋ ያለ ግቢ። እድሜ እንዳትዋሽ ሳይሆን ሆኛል ሲሆን ገና ህፃን ልጅ ሆነ። ደግሞ ዝርክርክ ዝም ብለህ ሻወር በ7 ቀን አንድ የምትታጠብ ወንድ እንዳትመጣ ነግሬሃለሁ። ምንም እንዳትሞክር እየነገርኩህ ነው። ያ በቃ ካሁን በላይ እኔ ሞጣ ነው የሚድረኝ። እንደ አባት እንደ ወንድም እንደ በቃ እሱ ነው የሚድረኝ በትክክል። ይሄ ዝም ብለህ መኪናን እንኳን ቫኪዩም ማድረግ የማይችል ወንድ እንዳትመጣ እየነገርኩህ ነው። ምን ነካ?
አንዳንድ ወንድ እኮ የሚገርምሽ በሰባት ቀን አንዳንዱ እንደውም የጥምቀት ዕለት እኮ እንትን የሚለው የሚገርምሽ የሚታጠቡ በየቀኑ ቴኬር የምታረግ ገላን የምታጠብ ጥርስን በስነ ስርዓት የምትቦርሽ ፀጉሩን ግሩሚንግ በደንብ የምታደርግ ፏያልክ ካልሲ እንኳ ጫማ ሲወልቅ ራሱ ሽታ የሌለው አንዳንዱ ይገርምሻል እንኳን አውልቆት አጠገብሽ ቁጭ ሲል እንደዚህ አየሩ ነካ ሲያደርገው እስኔፉን ለግሽ አልችልም። አንዳንዴማ ጃኬት ስናንተሽ እንደዚህ ታደርጊዋለሽ። ምን ሆንክ ሲልሽ አይ ኮቪድ ስላለ ነው ትይዋለሽ። ኮቪድ ሰላም ነው። የምን ፊልተር ነው ወጣይ? የለፊቱ ይሄ ማድመቂያው ለፊታችሁ። ኦኬ ላይት ነው ፊልተር ሳይሆን ላይት ነው። እኔ ላይት የምጠቀምኩት ፊልተር አልጠቀምኩም። ኧረ ላይት አይመስለኝም ፊልተሯ ነች እሱስ። እውነት ማርያምን ወጣይ ለእኔ ነው ፊልተርና ፊለር ነው የጠፍቶኝ ነው። ኖ የምሬን ነው እንዴ እየማልኩልህ እኮ ነው። እሺ ይሁንልሽ። ከንፈርሽስ? እኮ ቻፕስቲክና ኩልማ ተቀብቻለሁ አልኩ እኮ። ከዛ በተረፈ ላይቱ ነው። ኩል ደግሞ የአይኑ ነው። ኩል እንዴ ኩልማ ተኩያለሁ። ምን ይሰራልሻል ኩል? እወዳለሁ ደስ ይለኛል። አሁን ወሎዬ ነሽ፣ በቃ ቁንጅናሽ ወሎዬ ብቻ ስለሆንሽ ምንም አያስፈልግሽም እኮ ምንም መኳኳል አስፈልገሽ። ወሎዬነትሽ ብቻ በቂ አልነበረም? እሱ ልትገናገኝ ሲያደርጉ እናድርግ ብለን እኮ ሲያደርጉ እኛ የምናድርግ ብለን እንደው ዝም ብላችሁ እኮ ነው። ወሎዬዎች እኮ ወሎዬ ስለሆናችሁ ብቻ በቂ እኮ። አመሰግናለሁ። ወጣይ ወሎዬ ምንድነው እዚያ መሬቱ ያለ እናንተ ጋር ግን እንዴት ዝም ብሎ ጠቅላላ ቆንጆ ብቻ ነው የሚፈልቅበት? ከሆነ ውሃው ነው ግን እንደሚገርም እኮ ነው ይሄ ወሎ የሚባል ሀገር። የፍቅር ሀገር ስለሆነች የፍቅር ሀገር ነች፣ የቆንጆች ሀገር ነች። የት ከተማ ነው የተወለድሽው? እኔ ሰቆጣ ዋግምራ። ሰቆጣማ ኃይለኛ እኮ ነው። ሰቆጣ ነው የተወለድሽው? ሰቆጣ። ባላንቴና ነሽ? ባላንቴና ነው ጎጃም እንዴ አይደለም እንዳለ ነው። አንቴ ነው የምንለውን ትጠይቀዋለህ። ድንገት ተመጣ ደምለው ግን ጎብኝቶታል። አንቴ ነው አይቶኝ ይበሰጨኛል። እንዴው ስለሱ ሳስብ ይበሰጨኛል እንጂ ምን ያላግየዋል። ዓለም የላሳጊቶ የነበር እሱ። ኧረ ተይ ደምለው ጠፋ። ወደ የከተማ ሴት ሌላ ባላንቴና አግኝቶ ነው። ኧረ ትየት ያገኛል? እንትን ታሶሪ ተጣብቃ የምትሄድ አግኝቶ ነው እንጂ ኧረ እሷስ በቀረችበት። ኧረ ፈሪብላ መሽ ገብቷት የኛ ሰው እንዲህ አይደለ ዝም ብሎ ባጌበት ሞኝ ይሆነ ባላንቴና እንዳሰጭ። ኧረ ይድፋው ታጠገብ የምዝውር አላረገው። አዎ